እዛ በኢትዮጵያ ሶሳይቲ ካየኸው እንደዚህ ነገር አይፈቀድም። ያ አይፈቀድም አሪፍ ነገር ነው። እኔ መስማማለሁ። ግን በቃ ትክክለኛ እርምጃ ማድረግ ያለብህ አንተ ይሄን ነገር ዝም ብለህ በግልህ እንደ ዲቴክቲቭ ሄደ እንትን ማለት የለብህም። አንተም እንደዚህ ኢንተርቴል ካላቀው አንተንም በጣም ጥያቄ ውስጥ ይከታል። የሆነ ነገር ሰስፔክትም ሊያደርግ ይችላል። ገባህ አይደለ? ሰው የሚመጣው ነገር ደግሞ እናያለን። እስቲ ያ ተደብድቧል ይከስም ይችላል። ኢትዮጵያ ፌደራል ፖሊስ ኤፍሲ ይመቻቹ ሻራት ያ ለቃቅሟቸው ፌደራል አንድ ባንድ ከች ኤፍፒኤፍሲ አንተንም ይሄንንም ለቃቅመው ከተቷቸው ዳስን መታሰር አለባቸው። እነዚህ አገር አክብሩ። እኔ እኮ የምለው ህግ አክብር። ደናውን ጆኒን ፍሪጃኒ ብለናል። ሌላውን ለቃቅማ አስገባ። እንደዚህ ካልቸራሊ የሚያበላሽ ነገር ብልሽሽት የሚያደርገው እንዳለ በቃ ቀመረኞቹ አስገባቸው። የነሱ ኦርጋናይዜሽን ናቸው። ይሄ ብቻውን ያደረገው በቃ ቴንክ ዩ you can do that ቴንክ ዩ። እንደውም ሳልጠይቅ መለስክልኝ። ይሄንን ነው የምለው። እነሱ እኮ ላይክ ሊጋሊ ተፈቅዶላቸው በመንግስት በኩል አብራቸው ፖሊስ ምናምን እኮ አለ። ፖሊስ አለ። አንዳንዶቹ ደግሞ በቲቪ ሾው አለ። ቲቪ ሾውም አላቸው። ፖሊሶችም አሉ። እንዲሁም ጭራሽ የሚያስሩት ያነ ሰውዬ ፖሊሶች ናቸው እንጂ ያኛው ጋዜጠኛው አይደለም የሚያስሩት። What's going on ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ አማን ነው። ተመልሰን መተናል በአዲስ ኤፒሶድ። ታሜ ነኝ። ሚኪ ነኝ። ቃል በቃል ፖድካስት እንደምታውቁት ከመጀመራችን በፊት ላይክ ያርጋችሁት ቪዲዮን ላይ ስታደርጉት አልጎሪትሙን ይረዳዋል። አልጎሪትሙ ሲረዳው እናርጋለን። ስናድግ 20000 እንገባለን። 20000 ላይ ጊቭ አዌይ አለን። ጎላችን 50000 ነው። 50000 ላይም ጊቭ አዌይ አለን። ሁለት ጊቭ አዌይ አለን ማለት ነው። ቲክቶክ ላይ ፎሎ ካላረጋችሁ ፎሎ ባክ አርጋችሁ ቅጨት ታርጓት። ቲክቶክ ላይ ካገኛችሁኝም ወሳሚኮ ሰላም ነው ምናምን እያላችሁ አወሩ ማለት ነው። ወሳብ ታሜ እንዴት ነው? ላይክ እና ሰብስክራይብ ያደርጋችሁ ተሳታፊ ሁኑ። ጊቭ አዌይ እንሰጣለን በቅርቡ ማለት ነው። ብሮ ሰው ጉድ በስቷል ብሮ። እኔ እኮ አይ ዶንት ኖ ዝም ብለህ ለፈን ብለህ ከፈት ስታረግ ቲክቶክ የሆነ ነገር ታገኘበታለህ። በጣም ይገርማል። የሰሞኑን ደግሞ ምንድነው ላይክ ሶፎንያስ የሚባለው ጋዜጠኛ እሱ ጉዳይ ትንሽ ሲኖርበት በጣም ከባድ በቃ ዴንጀረስ እና ላይክ አሳፋሪ የሆነ እንትን ነው። በጣም የሚያሳፍር ነገር ነው ይሄ። የኛ ሀገር እንደዚህ እንኳን መድረሱ ያሳዝናል። ታሜት እስቲ ሂድበት መጀመሪያ። አሚን እኔ እንትኑን ቲክቶክ ላይ አይቼዋለሁ ስቶሪው ምናምን የሱን ምናምን ሃው አለ አይደለ ላይ ጋዜጠኛ ምናምን ነበረ። ከዛ በኋላ ስራውን እየሰራ ምናምን በቃ አንድ የሆነ ነገር ግን ትንሽ ተጠርጥሬበታለሁ። አወራሩ ላይ like ትንሽ ሰስፔክት ነገር ይመስላል። but at the same time ደግሞ አንዳንድ ወንዶችም እንደዛ አሉ ማለትም አክታቸው እንደዛ ቢሆንም እንደዛ ነገር አያደርጉም። ግን at the same time ደግሞ እሱ ደግሞ የሚልከው ነገር የሚጻጻፉት ነገር በጣም ናስቲ በቃ like ላሽ የሆነ ነገር ነው። like በጣም ይገርማልና እንደዛ በማድረጉ እኔ በጣም ደብሮኛል። ብዙ ሰው ማስቆጥቷል። ያው እንግዲህ ቪዲዮም አለ። ቪዲዮን እንግዲህ ታሜ ምንድነው የምታወራው? ቢ ዳይሬክት ካላችሁ የገብረ ሰዶሚያን ባህሪ ያለው አንድ ሪፖርተር ከአንድ ወንድ ጋር እየተጻጻፈ ግንኙነት ለማግኘት ሲሄድ አሩና አፈር አባቱ አብልተውት the story is like እንደዚህ ነው። አንድ ልጅ አግኝቶ ማለት ነው ተገናኙ። በእንትን ላይ ቲክቶክ ላይ ተገናኙና መጻጻፍ ጀመሩ። እሱ ነው መጀመሪያ ላከለት ባይደው የትኛው እሱ ሶፎንያስ ጋዜጠኛው ማለት ነው። እሱ ነው የሚገባው ሰላም ምናምን ተባብሎ እሱ ነው ላከለት ማለት ነው። ባይደው የዛኛውም የተላላከውም ጓደኛም እሱ የሚያወራው ጓደኛም የሆነ አንድ እንትን አለው። ዩቲዩበር ነው በነገራችን ላይ እና ዩቲዩበር ላይ የሚለጥፋቸው ፎቶዎች በቃ ስለ ሴክስ ሪሌትድ ነው ማለትም በቃ ወንድ ልጅ እንዲህ ቢሆን እያለ የሚለጥፈውና ከየት እንደመጣ ይገባኛል። ይሄም ገብቷል አይደል? ላይክ እንደዚያ ነገር ስለጥፍ ብዙ ሰው አትራክት የምታደርገው ገባ እና ወንድም ሆነ ሴትም ማለት ነው በዚህ አጋጣሚና እንደዛ ነው የተፈጠረው። ኤኒዌይስ አጅሬ በዲኤም ላይ ተጻጻፉ። ያኛው ፍሬዘር የሚባለው he claims ማለትም ዝም ብዬ እኔ ለማወጣት ፈልጌ ነው ብሎ እንትን ያለው ክሌም ያደረገው። ከዛ በኋላ ተነጋገሩ። አዳማ ተገናኙ እንቀጣጣር ተባብሎ እና የሚጻጻፉት ነገር በጣም ናስቲ ነገር ነው። ወራድ በቃ ወራዳ ማይጠበቀው ነገር የሚጻጻፉት በጣም ሰው ናስቲ ብሮ እና እንዲሁ ማንንም ሬኮመንድ አላደረገም እንድታዩት ማለት ነው። ብዙ ሰው ዩቲዩብ ላይ ሰርቶበታል ቪዲዮ ማለት ነው። እና ተጻጽፈው ተቀጣጥረው የሆነ ቦታ ሲደርሱ እንግዲህ ቪዲዮም አለ እናየዋለን ከናንተ ጋር። ከዛ በኋላ ከጓደኞቹ ጋር ጠብቀው ደብድበው ምናምን እየሮጠ አባራውት ምናምን ነገር ታሰረ። አልታሰረም። የታሰረበት አይታወቅም። እሱ የሚለው ሌላ መልስ አለው እሱ ራሱ ማለት ነው። እሱ የሚለው ከደበደቡት በኋላ
አዳማ ለስራ ጉዳይ ሄጄ ሰበብ ይፈልጋል ላፕቶፔን እና እንትን ቀምተው ደበደቡኝ ምናምን የሚል ክስ ምናምን ነገር ለጥፈው ነበር ፌስቡክ ላይ። ከዛ በኋላ ዲሊት አድርጎታል ማለት ነው። ያው ፕሩፍ አላቸው እነሱ ደግሞ ፕሩፍ አላቸው። ይሄ ፍሬዘር የሚባለው ልጅ ደግሞ የዛ ከተማስ ልጅ ስለሆነ ያው ፕሩፍ አለው እንዳለ ገልብጦ ጉዱን አውጥቶለታል ማለት ነው። ማጋለጡ አሪፍ ነገር ነው ያስባለሁ። ግን አት ዘ ሴም ታይም ደግሞ እኔ አንድ ነገር ማለት የምፈልገው ከዛ ለአንተ ሰጣለሁ ማለት ነው። ብሮ የምትሰራው ቪዲዮ በጣም ናስቲ የሆነ ቪዲዮ እሱ ራሱ ላይክ ስለ ሴክስ how many times can you talk about sex ገብቷል አይደል? ላይክ እንደዚያ ነገር ቪዲዮ ስትሰራ በቃ መጥፎ ክራውድ ነው አትራክት የምታደርገው ገባ እና ያደነደደ ጓደኛውም ያው በቃ ተዋረደ ማለት ነው። እንደዚህ በግብረ ሰዶማውያን ይሄም እንደዚህ ማለ የሚባል ነገር አሁን ለምሳሌ እናቱም አለች ሲንግል ማዘር አለችው ምን አሁን ለሷ ምን ልትለው ገብቷል እነዚህ ነገር አይታማ ሼም ነው በጣም ሼም ነው አስፈላጊ ኧረ በስመ ይደብራል። by the way ብዙ ወንዶች በድብቅ by the way ፍሬሸር የሚባለው ራሱ ለኔ ሳስበው ቡሽቲ ነው። ቡሽቲ ኮንክ ሌላ ወንድ ማናገር እዛ ድረስ ለመሄድ ሌላ ሰው ለመያዝ ብለህ ብታረገው ከሆነ ውስጥ ቡሽቲ ነው። እኔ ምንም አንተ ታረጋለህ I think ብዙ አላረጋው ምንም ከዳውን ታረጋውና በቃ ያዛው ነው አንተ ሌላ ሰው ለማጋለጥ ብለህ ሌላን ወንድ በርገር እንደዚህ ሆነ ከምትካልክ በድብቅ አንተ ቡሽቲ ነህ። ስለ ላይክ ሌላን ለማስ ላይክ ያንተ እንዳይያዝብህ ሌላ ሰው እንትን ለማለት ነው። እና አንዳንዴ ብዙ ሰው ኤነርጂ የሚሰጡት ነገር አለ። by the way የኛ ሀገር ኢሊጋል መሆኑን ወቅ ህግ አክብረ ህግ አለ አይደለ? አረብ ሀገር እንዲካረ ከታትፎ ይከቷል ውስጥ ግን ገራረፈው ምናምን ገርፈው እስር ቤት አሰቃይተው ነው የሚፈቱ። ሶ የኛም ሀገር ህግ እንዳለው ወቅ የኛ ሀገር ህግ እንደሌለ አትበላቀቱ ሁላችሁም። ሁለተኛ ነገር ምንም አበሻ ጣልቃ የሚገባበት ነገር በጣም ያስጠላኝ። አሁን ይሄ ፍሬሸር የሚባለው ኦኬ አቡሽቲ ነው ምን አገባ? ምንም እኮ አያገባህም። ሰው ዘሎ አንተ ዲኤምስ ቢገባ ሂድ አንተ ብለህ ሰድበህ ማባረር ትችላለህ። ገባ አይደለ? ቁጭ ብለህ ግን እንትነ እንዲነ እንደዚህ ሆነ ራስ ኢንተርቴን አድርገህ ለያዘው ማለት አንተ ራሱ የተደበቀ ጥያቄው ሲከታል አንተ ራሱ የተደበቀ ቡሽቲ ማለት ሌላ ምንም ነገር አይደለም። ሌላ ደግሞ ላይክ እንደዚህ ነገር አንተ ማትወድ ከሆነ ለምንድን ነው ለህግ ማታስረክበው? ይደጋግታል ምን አጨቃጨቀ እንደዚህ ሰፈር ለሰፈር ልጁን ከምታባረራው እሱ ይሁን ታውቋል። ከመልክቱ ላይ ታዋለ መሰጁ ላይ ያለ እንደዚህ አይነት ሰው መሆኑን በቃ አንተ ማድረግ የነበረብህ ነገር ቢኖር ምን ነው ለፖሊስ ሄደ መናገር ነው ያለብህ በቃ እና ችግሩ ይሄን ነው። ሁለተኛ ነገር ደግሞ people mind business የራሳቸውን mind your እዚህ ሀገር by the way አሉ ብዙ ናቸው እዚህ ሀገር አሉ። ግን አርፈ ተከባብረ ትሰራለህ ህጉ ለነሱ ያመራል። ኢትዮጵያ ካለ ግን እነዚህ ምናምን እያልክ የራስ ሰው ላይፉ ሳይስተካከል በድህነት ይሄን እየፈጋ ነው። የእናትን ህይወት አልቀየርክም ምንም ሳታረግ ቡሽቲዎች ላባረ ብለህ ሌላ ጣልቃ ከምገባ የራስን ላይፍ ማይንድ አድርገህ ገባ አይደለ? ብዙ ጊዜ አሉ whatever በቃ ከድሮም ጊዜ አሉ ምናምን ጅስ ምንም እኮ ያገባህም አንተ እንደው ሞር women ለኛ ሴት በዛልን ተመቸን ገባ አይደለ? ያ ግን ይኸውልህ አሁን ለምሳሌ በኢትዮጵያ ሶሳይቲ ካየኸው እንደዚህ ነገር አይፈቀድም። ያ አይፈቀድም አሪፍ ነገር ነው እኔ መስማማለሁ። ግን በቃ ትክክለኛ እርምጃ ማድረግ ያለብህ አንተ ይሄን ነገር ዝም ብለህ በግልህ እንደ ዲቴክቲቭ ሄደ እንትን ማለት የለብህም ገባ አይደል? በቃ ለህግ መስጠት ብቻ ነው ያለው። ይሄ የሆነ ነገር አለበት አንተም እንደዚህ ኢንተርቴን ካላቀው አንተንም በጣም ጥያቄ ውስጥ ይከታል። የሆነ ነገር ሰስፔክትም ሊያደርግ ይችላል ገባ አይደል? ሰው ግን እሱ እንደሚለው ወጥቶ ጓደኞቹ ምክንያት ራሱን እኔ እንደዚህ አደርጋለሁ የሆነ ቪዲዮ አለ እንደዚህ ያለበት ማለት ነው እኔ እንደዚህ አይነት ሰው አይደለሁም ማለት እሺ ችግር የለውም። ግን በቃ የሄድክበትም ማካሄድ ትክክል አይደለም ገብቷል? በቃ የትኛው ነው እኔ እንደዚህ ያደርጋለሁ ፍሬዘር የሚባለው ቪዲዮ ላይ ወጥቶ እንደዛ አርጓል ሌባ ነው ሜን እኔ I'm sorry like ምንም ኤክስኪውዝ የለም። ምስክርነት ፈልጎ በቃ አለ አይደል ራሱን ነፃ ለማውጣት ፈልጎ ጓደኞቹን ሰብስቦ እንደዚህ አይነት ሰው ነኝ ምናምን ብሎ ራሱን ጠይቆ እነሱ እንዲመሰክሩለት አድርገዋል ማለት ነው። ግን at the same time ደግሞ ነው የምለው bro like come on don't entertain እንደዚህ አይነት ነገር ካየህ ላሽ በለው ካልሆነ ደግሞ ለፖሊስ በጣም ከበዛብህ ካስቸገረ ሰውዬ ለፖሊስ ሄደ ነው። እነዚህ ሁለቱም መታሰር አለባቸው። ያም ሪፖርተር ጠፍንገ ከተተው ወንድና ወንድ በርገር ስትባባል መጠፍነግ አለብህ። በቃ ህግ አክብር። ይሄ ነገር አይፈቀድም ከተባለ አታርክ። ቪዲዮን አንዴ እንየውና የትኛው ነው ፍሬዘር የሚባለው? ያው ነጭ ያደረገው ነው። ያው እንግዲህ ሶፎንያስም ያታቋለ ሸሚዝ ያደረገው ማለት ነው። እና ያው ቆይ ቪዲዮን እንየውና ተመልሰን እንመጣለን። እጅ ላይ ተያያዙ እንደዛ ሰላም
አዲስ አበባ ውስጥ አይደለም ይሄ አዳማ ነው አዳማ ይኸውላችሁ ይሄ ጌ ነው ቀጥሮ ይመጣ ጌ ነው አትምተው አንተ ምንድነው ምን አደረኩ ትላለህ ሮጣ እንዴ እኔ እናንተ አልጨረስንም እሺ ወንዴ በቃ ለቀው ወንዴ ለቀው ይሄ መቀጥቀጡ ጥሩ ነገር ነው መቀማመስ አለበት ከዚህ በኋላ ዋደቢ ያኛው የራሳችሁ ጓደኛ ከሸከሻቱንም ያንንም ከሽክሹት እሱም ለሰይም ወይ አንተስ ምን አባወነ ነው ከሌላ ወንድ ጋር እንደዚህ የምታወራው ዘግናኝ ነገር የምታወራው ብለ ሁለቱም መጥቀጥቀጥ አለባቸው እኔ እሱን ነው ማለት ልክ ነው አትለይ ይሄ መጥቶ ቀጥሮኝ የመጣው እሱን ይላል ቀጥሮ እሺ እኮ ብለዋል አንተ ምን ሌላ ስራ የለህም ሌላ ወንድ ጋር የምትገናኘው ሴክሹዋሊ እኮ አውርተው ነው ናስቲ ዳርስ ከወንድ ጋር ሴክሹዋሊ አውርተው ለመገናኘት እኮ እሱ ነው እኮ በቃ ጥያቄ ውስጥ የሚከታው ይሄንንም ፍሬዘር የሚባለውንም እንደዚህ አይነት ጥያቄ እየጠየቅ ከሱ ጋር ኢንተርቴን አድርገህ ለማጋለጥ ነው ስትል አንተንም ኮስችነብል ያደርጋል በጣም ያረከው ነገር ትክክል አይደለም እና ያ አንተ እንዳልከው ይሄ ልጅም መከሽከሽ አለበት ያ አንድ ላይ በቃ አንዴ ቀማምሳችሁ አርፋችሁ ተቀመጡ ተሳካላለችሁ ከዛ በኋላ ባይ ዘ ዌይ ኢትዮጵያን ፌደራል ፖሊስ ኤፍሲ ሪክሩትመንት ላይ ናቸው እያሰሩ ነው አንተ ሁለታችሁ መታሰር አለባችሁ ተመቹኝ አስፈረክ ፌደራል ፖሊስ ኤፍሲ ተመችቶኛል አዲስ ቲም አርሴናል ደርሳ አዳቢ አሁን ፌደራል አንድ ባንድ ከችሽ ኤፍፒኤፍሲ አንተንም ይሄንንም ለቃቅመው ከተቷቸው ዳስን መታሰር አለባቸው እነዚህ አገር አክብሩ እኔ ኮምለው ህግ አክብር ሌላ ሀገር ሄደ እዚህ ሀገር መተ ኢትዮ አሜሪካ ሲስተም ውስጥ አንግባ ይያሉ ትፈራለህ አይደል ደሴም ወይ ኢትዮጵያንም እንደዛ አክብር ያለበለዚያ ጠፍንገው ኤፍሲዎች ያዟቸው ኤፍሲ ፌደራል ፖሊስ በቃ ጠፍንገ ከተተው ሁለቱንም ያጣሩሉ ነው ቆይ ይመጡላል በር ላይ ፍሬሸር ብትባለው ማን እንደሆነ ከራስን ታውቃለህ ይመጡላል አልሰማውም እኔ አሁን በቃ ዝም ብለህ ስታስበው እንደዚህ አይነት ነገር አሁን ላይክ የሆነ ነገር አለ እኮ ኢን ፐርሰን እንደዚህ ሲፈጠር ካየህ አሁን ለምሳሌ ሰፈር ውስጥ አሉ ልጆች አሉ አይደል በቃ የሰፈር ልጆች አሉ እንደዚህ አይነት ነገር አሁን ልጅ ህፃን ልጅ ሄደ ስመታ ወይንም ሴት ልጅ እንደዚህ አቢስ ስታረግ ወይንም እንደዚህ አይነት ነገር ስታረግ እዛው እንደስፋት ቢመቱ ሜክ ሴንስ ገባ አይደል ግን ይሄ አስበው ይሄ ሰፎንያስ ሲባለው አዲስ አበባ ነው ያለው ያ አዳማ ነው ያለው ገብቷል አስበው ቀጥሮት ና ብሎት እንደዚህ ኑን ምናምን ኦራና ስቲቷክ ምናምን ከዛ በኋላ እኔ እኮ እንደዚህ አይደለም ነፃ ነኝ ብሮ ላይክ ካም ኦን ማን አለባበስ እንኳን ብታው ታሜ ነጠላ ጫማ ሸበጥ አርጎ ስራ ፈት ነው ስራ ፈት ሰው እንደዚህ ነው ስራ ፈት ሰበብ ይፈልጋል ለምን ለራሱ ውድቀት ለምን ሌላ ሰው ላይ ውድቀት ላምጣ ብሎ እኮ ነው የሚፈልገው እንደዛ ቦርኮ ከሆንክ አንተ መጀመሪያ ማድረግ ያለበት የራስን ላይፍ ማሟላት ነው ያለበት ይሄ ቡሽቲ ነው እኮ ምን አገባ ግን ቁጭ ብለ እኔ ባይ ዘ ዌይ መያዙ ምናምን አሪፍ ነገር ነው ያኛው ደግ አረጉት ግን ምንድነው የሚለው አንተ ስራዬ ብለ ላይክ አወራሩ ራሱ የሚደብር አወራር አውርተ እንገናኝ ብለ ያን ሁሉ ታይም እንትን ከምትል እዛ አዳማ ሰፈር ውስጥ ማለት ነው ሬስቶራንቶች ተቀጥራላችሁ እያልክ ብትሄድ ስራ ታገኝና ራስን ታሻሽላለህ ይሄ ነው they don't mind their business አሁን እሱ ጋዜጠኛው he knows ማን እንደሆነ ገብቷል ታዋቂ ነው ምናምን ብሎ በዛም በቃ ትንሽ ኮይን ለመሰብሰብ የፈለገ ይመስለኛል የታሰበው ማለት ነው ገባ ኦኬ እሱን አንጋልጬ መገመት የሆነ እውቅና አገኛለሁ ምናምን ይባል ነገር አለ አይደል ራሱ ውሽጥ ሆኖ ተገኘ አደነ ደሬ ራሱ ነው ያለው ገባ አይደል ሰው እና ያ ብሮ አይ ሚን እንደዚህ አይነት ነገር ሲፈጠር አንተ ማድረግ ያለብህ ሲጀምር በቃ ራስን ማግለል ያለብህ እንደዚህ አይነት ነገር ላይ ማለት ነው ገባ በቃ ምንም አያረግልህም አታርገው ቀደም እንዳልኩ ያን ቪዲዮን ላሽ በለው እንደዚህ አይነት ቪዲዮ አትስራ ራስን ነው መጎዳው ገብቷል መጥፎ ኃይልና መጥፎ ነገር እየሰበሰብክ ነው ለራስ ላይ ማለት ነው እና በጣም መጥፎ ነገር ከሚደርስብህ አንተም ቀስ ብለህ ይሄንን ካንተንትን መቀየር መቻል አለብህ አሻሽለው በሌላ በትምህርት የሚሰጥ መልክ አድርገው
ዝም ብለን እንደዛ መለፈልፍ ከሆነ ያው እንግዲህ ብዙ ነገር መሰበሰብ ላይ ነው በጣም ከባድ ነገር ዴንጀረስ አካሄድ ነው I think የኛ ሰው ራሱ ምን መሰለ ይኸውልህ this is one thing እኛ አክሴፕት ማድረግ ያለብን ወደድክም ጠላህም በአለም ላይ እነዚህ ሰዎች አሉ አረብ ሀገርም የተከለከለበትም ሀገር አሉ like አሁን አፍሪካ ውስጥ ከተያዝ ትገደላል ይገሉሃል ዌስት አፍሪካ በል ምናምን አይደለ ብዙ አፍሪካ እዛ ውስጥም አሉ ምንድነው በቃ አሉ ካሉ ምን አገባ አንተስ ካልሆንክ ምን ጨነቀ ገባ አይደለ ምንም እኮ ያገባችሁም እዚህ ሀገር ያው እንደ አሜሪካ ውስጥ እነሱን ደበድባለው ካልክ ያው ታውቃለህ የሚያጋጥመን ጠፍንገው አስረው ከዚህ ኢኳል ራይት የሚባል ነገር አለ አንደኛ ዓለም ነው ሪሊስቲክሊም ካየው በቃ አንተ ምንም ያገባ ትምህርት ቤት ስትሄድ አለ ክላስሜት ምን ሊሆን ይችላል ስራ ቦታም እንደዛው ግን አንተ ማድረግ ያለብህ እንደ አንድ የሌላ ሀገር ሰው እንደ ኢትዮጵያዊ ማለት ነው በቃ ራስን አክብረ ንግግርም ካለ ችግር የለውም መቅረብም የለብም እኮ you just mind your business በስራ በኩል ልቀርም ይችላል ማለት ፈልጌ በቃ ይሄ ፎርስ ያደርጋል አንዳንዴ ይሄንን አቮይድ አታረጋውም ገብቷል እና አንተ በቃ ጽድት ብለ ዲፕሎማቲክ ሆነ የራስን ነገር ያረክ ብቻ ነው መሄድ ያለብህ እንጂ ሌላ ነገር ውስጥ መግባት የለብም ገብቷል አይደል እንደዚህ ቦታ እኮ እንትን አለ የሆነ ኢቨንት አለ መምጣት ፈልጋል ነው አይመቸኝም አለ ቀላል ዛሬ ተዘጋዋለ ማለት ነው ምንም እነሱንም ኦፌንስ አታረክ ራስንም ሬስፔክት አግኝታ ኢዚ ሌቭል ታደርገዋለህ እኛ ብዙዎቻችን አሜሪካ ስለምንኖር ብቻ እነዚህ አይነት ግሩፕ ኦፍ ሰዎች አሉ which is በቃ ተፈቅሮላቸዋል ከኛ አቅም በላይ ነው እኛ ምንም ማድረግ አንችልም ችግር የለውም ይፈቀድላቸው ላይፋቸውን ከኖሩ እንተናል ይኖሩ ችግር የለውም ግን at the same time ደግሞ እኛ ደግሞ ባህላችንና ሃይማኖታችን ስለማይፈቅድ ለነዚህ አይነት ነገር ብዙዎቻችን ማለት እንደዚህ አይነት አፕሮች መውሰድ ያለብን አይደለ ሶ ግን በአገር ቤት ደረጃ አንተ እንዳልከው ያ is completely unacceptable እኔ ነገርኩ እንዳልኩ ኮሪያ ውስጥ ኖርት ኮሪያ ሄደ ህግ ካለ ጉንታ ከብራለ ተኖራለ አለቃ the same way አፍሪካ ውስጥ same way አለ አረብ ሀገር ስቴድ አለ እንደዛ ህግ አለ ግን ያንን ህግ አክብር ግን አንተ እኔ አሁን እንትን ያለኝ አንዳንድ ሰው ነገርኩ ሆነ ብለው እንደዚህ ከሰው ጋር መወራራት ራሱ አያሳፍርም ከሌላ ወንድ ጋር በጣም ሴክሹዋል ወሬ ስታወራ በጣም ላይክ አንተ አሁን ያንተ ሴክሹዋሊቲ ይጠየቃል ማለት ነው it's questionable absolutely ገባ እኛውን አሜሪካ ነው የምንኖረው በየሰፈሩ የነሱ ነገር አለ ምንም በቃ አይን እንዳላየ እንዳልሰማ ሆነ ትሄዳለህ ወርክ ስትሰራ ስራ ቦታ አሉ ሄደቃ ስትገዛ አሉ ምን ትላል ምን የራስ መተው እስካልነኩ እንትን ካላሉ ድረስ ምን ጨነቀ ገባ አይደል እሱ ነው ምለው ግን በኢትዮጵያ ምድር ደግሞ ስትገባ ኢሊጋል ነው ዳስ ዋይ ተደብቀው የሚኖሩት ገባ አይደል ብዙዎቹ ተደብቀው ይኖራሉ አሁን ብዙ ቲክታከሮች አሉ የራሳቸው ኮሚኒቲ ያላቸው ቡሽቲዎች አሉ ገባ እና ተደብቀው ሲለፈልፉ ነው የሚሉ ፊታቸውን ግን አሳዩ ቲክታክ ላይ አሳዩ because ፊታቸውን ካሳዩማ ራስ በጠረባ ይዘረግፋል የፊት ጠረባ by the way በጣም by the way የነሱ ኮሚኒቲ እዛ ያሉት ቲክታክ ላይ ባለጌ ተሳዳቢ ናቸው ገባ አይደል I'm not surprised ያጋር ቤት ያው የፔኑም ነው ምና ይገባኛል like ማንም አይቀበላቸውም ገባ like እኔ አሁን እኔ ማይሆን ከእግዚአብሔር ጋር የተጣላና ከቤተሰብ ጋር ከተጣላ ምንም እኮ የት ላይፍ ራሱ እንትን ይለም ገባ አይደል ማንም አይቀበለም በእኛ ካልቸር ፒሪየድ አይደለ ያው people respect ይደራረጋል ግን እነዚህ ተሳዳቢ ናቸው ለነሱ እንደነዚህ አይነት ነገር ራሳቸውንም ገባ አሁን አንዳንዴ ይነግራሉ አንዳንዴ አሁን አሉ ቲክታክ ላይ ኮሚኒኬት ማድረግ እንትን ስትል ሁሌ ኮሚኒኬሽኑ ሌፍት ይሄዳል like for example you know as curious ሆነ የቱ ጋር ነው ይሄን ነገር የመጣብህ ብለህ ስጠይቃቸው ወደ ስድብ ነው የሚሄዱ ወደ ስድብ ዲፌንሲቭ ሞድ ይቀየራሉ ዲፌንሲቭ ሞድ እና እኛ እንደዚህ ከዛ በኋላ ምረም የሚሳደቡት እናት እንዴት ሆን አንተ ሴት ነህ by the way ሴት መሆን የሚመኝ ሰው ሌላን ሰው ሴት ሲል ይገርም ገባር ይሄ ነው ችግሩና እንዳልኩ ሁሌ ኮሚኒኬሽን ላይ አንተ አሁን እኔ ሰማያዊ ከለር ወዳለው ካልኩ አንተ ቀይ ከወደድክ እኔን ቀይ ለምን ሰማያዊ ወደድክ ለመሳደብ የለብህ that's the thing ድድብና የቲክታክ ችግርና ያበሻ ዲስከሽን እንደዚህ አይነት ነገር ሲፈጠር ሁሌ ሁለት አይነት ዲፈረንት ኦፒኒየን ካለው ለምሳሌ ይሄ by the way ዲፈረንት ቶፒክ ነው ሁለት አይነት ኦፒኒየን አለ አይደል አንተ መፈልገው ኦፒኒየን አለ ያኛው ሰው መፈልገው ኦፒኒየን አለ ሁለታችሁ ስታወሩ አብራችሁ ማውራት ያለባችሁ ነገር አንደርስታንድ ለመደራረግ መሆን አለበት
ኢንስቴድ ኦፍ ያንተን አራክፍና ጣልና የኔን ተቀበል አይሰራም እንደዛ ግን ብዙውን ጊዜ ቲክታክ ላይ የምታየው እሱን ነው ገብቷል ሰው እንደዚህ ሲሆን ደግሞ ምን ይፈጠራል በቃ አንተ ጉልበተኛ ሆንክ ማለት ነው ወይንም እሷ ጉልበተኛ ሆናለች ማለት ነው ሰው ብዙውን ጊዜ ክርክሩስ የሚከታቸው ነገር ቢኖር ይሄ ነው የሚያስማማቸው ነገር ብዙ የለም ማለት ነው ገባ አይደል እና በጣም ዲስአፖይንቲንግ ምን መሰለ አሁን ሁሌ የተጨቆነ ሰው ማለት ነው ህዝብ በጥቁርም ብታየው ጁሾችን ብታያቸው አሁን ደግሞ በኤልጂቢቲኪ ኮሚኒቲ ስታየው ሁሌ አንድ ስለኛ በልና ትባረራለ ስራ እንዲያረጋለን አሁን ጥቁር ሴቶች ሞስትሊ እዚህ ሀገር የሆነ ነገር ካልክ ብለው አይደለ የሆነ ነገር ኦፒኒየን እንኳን ከሰጠ በጁሽ ኮሚኒቲ ብታወራ እንደዛ ነው አሁን ደግሞ እነዚህም እንደዛ ሆነዋል which is እዚህ ሀገር ፓወር ስላላቸው ማለት ነው ኢትዮጵያ የምን አባ ፓወር ነው ያለ ፌደራል ከሄደ እንደዛ ብለው በዛ ዱላ አናትን ይበጠብጥላል አለቀ የሰፈር ሰውም ማዘሮች ራሱ በልምጭ ገርፎ ነው የሚያባረሩ ገባ ሶ ይሄ ያልተለመደን ነገር ኤምብሬስ ማድረግ መጀመሪያ ከሀገር ውጡ ገባ ከሀገር ወጥተህ የፈለግከው ነው እስቲ ግን ሀገር ውስጥ ከሆንክ ይሄ ደግሞ እኔ ላድን ነው like who made this guy a hero እኔ ማን ነው ስሙ በእናት ግን the problem is ከሀገር ውጭም ያሉት የዛ ኮሚኒቲ የሆኑ ኢትዮጵያውያንም አሉ አይደለ እነሱ ደግሞ they're being a bigger influence ሀገር ይላሉት ማለትም እንደዚህ ነው እንደዚህ አይነት ኤግዛምፕል መስጠት የለበትም absolutely መንግስትና የኛ ኮሚኒቲ ካልፈቀደ እስልምናና ክርስቲያን ካልፈቀደ አልፈቀደም ገብቷል you cannot እሱን አልፈ ኢንፍሉዌንስ ማድረግ አትችልም እና ብዙውን ጊዜ ስትመለከት bro like it's በጣም የሚያጸይፍ ነገር ነው የሚያደርገው you know ባንዲራ ይዘው ምናምን የኢትዮጵያ ባንዲራ ወይንም you know ሌላኛው ባንዲራ ይዘው whatever እንትን ይላሉ እና በጣም ያሳፍር ነገር ነው እንደዛ ማድረግ የለባቸው አንተ እኮ እንደዚህ አይነት ሰው ከሆንክ እኔ እኮ የሚገርመኝ ነገር ለምንድን ነው ሌላ ሰው ጋር የምመጣው በግድ ገባ አይደለ በቃ የራስን አድርገው እዛ አድርገው በቃ ማንንም ይልከለከል የለም አንተ ሆናለሁ በቃ አለቅ ሌላ ሰው ኢንፍሉዌንስ ማድረግ የለብህም ሌላ ሰው ማነሳሳት የለብህም እንደፈለከውን ችግር የለውም በቃ ራስህን ሆነ ኑር ሌላ ሰው ላይ መተግ እንደዚህ ማለት የለብህም በጣም ከባድ ነገር ነው ዴንጀርስ አካይ ነው ገብቷል በእኛ ኮሚኒቲ ካየው ማለት ነውና ከዚህ ቢቆጠቡ እኔ ደስ ይለኛል ገብቷል ቢካዝ አጋር ቤት ያሉ ሰዎች ላይክ ብዙ አይነት እንትን ችግር አለባቸው ማለትም በቃ ላይፋቸው ገና አላሻሻሉትም ስንት ስለ እናቱ የሚያስባለ ስለ አባቱ አለ በሰላም ወጥቶ በሰላም መግባት ገባ ብዙ ነገር ስላለ ላይክ አንተ እንደዚህ አይነት ነገር መስማት የማይፈልጉም ሲጀመርም ማለት ነው ላይፋቸውን ማሻሻል ነው የሚፈልጉትና አንተ ወጥተህ ከዛ ኮሚኒቲ ያለው ፐርሰን ወጥተህ እንደዚህ ስታረግ በጣም መጥፎ ነገር እያረክ ነው but it's very dangerous stuff bro bro የኛ ሰው here's the thing it's just too much bro you have to understand ሁሌ majority of people ኢትዮጵያ ውስጥ ስታያቸው like ሲሚንቶ ግድግዳ ናቸው ማለት ሁሌ አስተያየታቸው የሆነ ግግም ያለ በአንድ ነገር ነው ማለት like ስድባቸው አንድ አይነት ነው ሰው ልጅ ራሱ እንደዚህ ሲሳደብም like ግግም ያሉ ስለሆኑ ደግሞ ከሃይማኖት ጋር ደግሞ ኢንተርትዋይን ያደረገ ካልቸር አለ ማለት ይሄ ነገር አክሴፕተብል አይደለም at the same time እንደዚህ አንተ ተደብቀ ፈልጋለሁ ካልክ አንተ ዲፕ ዳውን ቡሽቲን አለቀ there's no way to put it okay ገባ አይደለ እነዚህም እንዳልከው በድብቅ የሚያስፋፉ አሉ ግን ተደብቀው ነው የሚያደርጉት ገባ አይደለ ሁሌ ምንድነው የሆነ ካንትሪ ውስጥ አሁን UAE ውስጥ ከሄድክ ድራግስ እና እንትን አይቻልም ይባላል ከያዙ ነገ ይጠፈንጓል ለአመታት አይደል ስቲል ግን አለ ሁሌ you have to understand የሆነ ነገር ላጥፋ ማለት አትችልም you can't በቃ you have to accept አሁን እንደዚህ ሰውራ ለምን ማለት ነው ምናም ልትል ይችላል you cannot ገባ አይደለ የሆነ ነገር ካለ like በሩል እና በሬጉሌሽን ታጠብቀዋለህ እንጂ completely ላጥፋ ማለት አትችልም ይሄ conversation ብዙ ሰው አሁን ያናድዳል ግን it is what it is that's how life is ገባ እንደዚህ አይነት ነገሮች አሉ ያው ህግ ጠበቅ ማድረግ ነው ያለበት ህግ ጠበቅ ስታረግ ሰውም አክብሮ ህጉን ይሄዳል ማለት ነው ገባ አይደል አሁን ይሄ ጋዜጠኛ በድብቅ መስሎት ነው ሄደው ገባ ከአዲስ አበባ አዳማ ስንት ሰዓት ነው አትኛ አንድ ሰዓት ነርተ ሌላው እንደለማየት አያርላ ይሄ ከባድ ወሬ ነው እፈርትልሽ ከዛ ኢቲቪ ነው የሚሰራው አይቲቪ አይደለም የሆነ ኢንዲፔንደንት ሚዲያ አውትሌት መሰለኝ ከዛ ሆነ ብለህ አንተ ሱፍ አርገ ተመልካቾቻችን ወርዳው ትላለህ አይደል ይሄንን እኮ ነው
ችግር ነው። ያም ዩቲዩብ የሴክስ ቻናል ነው ያለው ጋር የሴክስ ቻናል። አንተ አሁን የሴክስ ወሬ ሰልችቶ ዲፕ ዳውን የወንዶቹ እንዴት ነው ብለን ሄድከው? I think so. ምንም የምደባበቀው ነገር የለም። አም ሹር ይሄን ካየ ደግሞ እበድ ከታች ካመንታ አድርሱለት እንዲሁም ለፍሬዘር ዩቲዩብ ላኩለት። እና ያ ልክ ከሆነ አንተ ያልከው ትክክል ነው። ስንመለስ ወደ እሱ ፍሬዘር የሚባለው ማለት ነው። ያ I mean I don't think it's a smart way እሱ አንድ ላይ ያደረገው። ምክንያቱም ማስደብደብ አሁን ለምሳሌ እኔ ለማንም ሰውኛ እንትን መደብደብ ምናምን የፈለገው ያ ገባ አይደለ? ሃይማኖትም እንትን ይሁን ምንም we don't condone to anybody ግን ማጋለጡ አሪፍ ነው። at the same time ደግሞ በህግ በኩል ብትሄዱበት አሪፍ ነበር። እኔ that's what I'm saying ገብቷል አይደለ? በቃ እንደዛ ነው። አንተም ጓደኞችም ኦኬ እንደዚህ ብሎኛል ይሄ ይወብራል በህግ በኩል መስጠት ነበረብህ እንጂ ዝም ብለህ መደብደብ የሰው ልጅ ከባድ ነገር ነው። for example and it came to me right now like for example እዚህ ሀገር ምን ያደርጋሉ ታሜ ምንድነው ሴክሹዋል ፕሬዴተርስ ለመያዝ ብለው የነሱ ኦርጋናይዜሽን ናቸው። ይሄ ብቻውን ያደረገው በቃ thank you you cannot do that thank you እንደውም ሳልጠይቅ መለስክልኝ። ይሄንን ነው የምለው እነሱ እኮ ላይክ ሊጋሊ ተፈቅዶላቸው በመንግስት በኩል አብራቸው ፖሊስ ምናምን እኮ አለ ፖሊስ አለ። አንዳንዶቹ ደግሞ በቲቪ ሾው አላቸው ቲቪ ሾውም አላቸው ፖሊሶችም አሉ። እንዲሁም ጭራሽ የሚያስሩት ያነ ሰውዬ ፖሊሶች ናቸው እንጂ ያኛው ጋዜጠኛው አይደለም የሚያስሩት ባርለ ሰው እዛ ደረጃ ለመድረስ ገና አሚን ሸበጡ እንዴት ተጣመመ ሸበጥ እንዴት ተጣመሙ ጫት እየቃምክ ሌላ ወንድ ጋር ታምራለ ምናምን ተባብለ እንገናኝ ትንሽ ይደብር። አረ በጣም ምንም ኤክስኪውዝ የለውም ይሄ ላይክ እዛ ድረስ በመሄዱ ገባህ አይደል? ስለዚህ አንተ እንዳልከው ያው እዚህ ሀገር ፕሬዴተር ምናምን ለመያዝ ኤጀንሲዎች ናቸው ያደርጋሉ። አንተ ግን አንድ ኤጀንሲ ይሄንን ጫት እየቃማ እኔ ባይ ዘ ወይ የደሃ ሀገር ይሄ ነው ሁሌ ሴክስና ሴክስ ስልጅት ብሎ ወደ ሌላ የሚያመራ ይሄ ነው። ባይ ዘ ወይ ደሃና ስራ ፈት ስትሆን ጭንቅላት የሚያስበው ሴክስ ብቻ ነው። ገባ? ተንኮልም ማሰብ ትጀምራለህ። ሁሌ የምለው ምንድን ነው ድህነት ምን ያመጣል? ተንኮል ያመጣል። ተንኮል ታስባለህ፣ ወደ ተንኮል ታመራለህ፣ ወደ ብዙ ቦታ ትሄዳለህ። ሞስት ፒፕል እንደዚህ አይነት ፖዚሽን ወደ ኢቪል ላይክ ሰይጣን ይጠጋሉ ታውቃለህ አይደል? ከዚህ ኤነርጂ ፍሪኩዌንሲ ራሱ ከድህነት ጋር ሲታይ ዝቅ ያለ ነው። ዳህ ስትሆን በራስ መተማመን ታቆማለህ። በራስ መተማመን ደግሞ ከሌለ ከድህነት የወንድ ልጅ ከድህነት ጋር ታይድ ነው which is ራስን ዝቅ ስታረግ ፍሪኩዌንሲ ሎ ነው። የዛኔ ሰይጣን እንደዚህ ያሸ ይጠብቃል። ይሄንንም አገኘሁት ነው ያ ግን ብዙም ኢንፍሉዌንስም አለ ገብቷል። አሁን እንደዚህ በቃ ሶስተኛ ዓለም ላይ ሁሉ ኢንፍሉዌንስ አለ። በብዙ አይነት ነገር ኢንፍሉዌንስ ይደረጋሉ። መታየው ነገር ኢንፍሉዌንስ ያደርጋል፣ ብዙ ነገር ኢንፍሉዌንስ ያደርጋልና አንዳንዴም በቃ ላይክ ከእንደዚህ አይነት ነገር ለመቆጠብ ማለት ነው ራስን በጣም ስፔሻሊ ደግሞ ቤተሰቦች እናቶች አባቶች ካላችሁ ልጆቻችሁን በቃ የእነሱን ውሎና የእነሱን የሚያደርጉትን ነገር በደንብ መጠበቅ አለባችሁ በዚህ አጋጣሚ ማለት ነው። ቢካዝ አሁን nowadays everybody had a phone ስልክ አላቸው ምናምን you know የሚያዩት ነገር you never know ገብቷል። እሱን ነገር በጣም እንደዚህ አጥብቀው ካልተቃወሙትና ሱፐርቫይዝ ካላረጉት በጣም አደገኛ ነገር ነው ልጆቻቸው ላይ ማለት ነው። እና ያ ኢንፍሉዌንሱ አለ በቃ ላይክ you know እሱም ሌላ ዲስከሽን ነው by the way እና ከየት እንደሚመጣ ምናምን ይባል ነገር አለና እሱ ሌላ ዲስከሽን ነው። እና ያ በምትችሉት አቅም ማለት ነው ቤተሰቦች እንደዛ ቢያደርጉ አሪፍ ነው ያስባሉ። እና ከዚህ በተረፈ እንግዲህ ያው አሮን ነው እስቲ የሚመጣው ነገር ደግሞ እናያለን። እስቲ ያ ተደብድቧል ይከስም ይችላል ኢትዮጵያ ፌደራል ፖሊስ ኤፍሲ ይመቻቹ ሻራት ያው ለቃቅሟቸው ዘጋት ቼጋ እና እንዳልኩት ኢትዮጵያ ፌደራል ፖሊስ ኤፍሲ ይመቻቹ ሪክሩትመንቱ ተመችቶናል። ደናውን ጆኒን ፍሪጃኒ ብለናል። ሌላው ለቃቅ ማስገባ እንደዚህ ካልቸራሊ የሚያበላሽ ነገር ብልሽሽት የሚያደርገው እንዳለ በቃ ቀመረኞቹ ማስገባቸው እንዳለ ባህል ፕሪዘርቭ የሚያደርግ ባህላችንን ፕሪዘርቭ እናር ይሄ ሞደርናይዜሽን ባይ ዘ ዌይ አረቦቹን ስታያቸው ቻይኒዞቹን ስታያቸው any type of like Eastern European ስታያቸው ካልቸራቸውን አይስቱም።
አሜሪካ ተሻሻለ ብለህ የአሜሪካ ልሁናት በል ሶ ኢትዮጵያን ፌደራል ፖሊስ ኤፍሲ ይመጃችሁ ሻውራት ያ ማን በጣም አሪፍ ነው ይሄ እነዚህ ሁለቱ መለቀም አለባቸው ለቀመው ይሄን ሁለቱ ይመጡላችሁ ነው ነገር አንተም ለምን አባ እንደዚህ አይነት ጥያቄ ጠየቅ ብሎ ቴክስቱ ኢንቨስቲጌት ተደርጎ ውስጥ እግራቸው መገረፍ አለበት that's it absolutely እስማማለሁ በሱ እና that was a good discussion by the way ይመቻችሁ ያው አስተያየት ካላችሁ እታች ካመንት የምታረጉ ካላችሁ በስድብ ሳይሆን እንደዚህ ነው አንስማማም ይያለን እስቲ ትንሽ እድገትኒ this coming year ካልተስማማ ወደ ስድብ አትሩጡና ባለፈው by the way እናንተ መታሰር አለባችሁ ብለውናል እኛ ምንም ያጠፋነው ነገር የለም ኦፒኒየን ነው በአስተያየት እንትን አርጉ ላይክ ካላርጋችሁት ቪዲዮን ላይክ አርጉት ለአልጎሪትሙ ይረዳዋል አልጎሪትሙ ሲረዳው እናርጋለን ስናረግ 20000 እንገባለን 20000 ላይ ጊቭ አዌይ አለን 50000 ላይም ጊቭ አዌይ አለን ቲክታክ ላይም ፎሎ አርጉን ቲክታክ ላይ ጎላችን 200,000 ነው እዛም ላይ 200,000 ስንገባ ጊቭ አዌይ እናረጋለን ማለት ነው yes sir ታሜ almost 18000 እየገባን ነው 2000 ሰብስክራይበር ስናገኝ ያው ጊቭ አዌይ እናረጋለን ማለት ነው ተሳተፉበት እናንተን ይጠቅማችኋል በያላችሁበት ማለት ኢትዮጵያም ከሆናችሁ ሌላ ቦታም ከሆናችሁ ያንን ፕራይስ ላሸናፊ እንልከለታለን ማለት ነው አሽገን በአሪፍ ፓኬጅ አድርገን እንልከለታለን እሱ ለማለት ነው በሌላ ኤፒሶድ እንመጣለን ቤተሰብ ይመቻችሁ በያላችሁበት ካላ ማያክሰው ካለ እኛም ማያክሰው ካለ ሰውን አሳውቁ አዳዲስ ሆናችሁ ቃል በቃል ፓድካስት እንባላለን ለሚኪና ታሜ ይሄን ቪዲዮ ላይክ ሼር ኮፒ ሊንክ ሼር ያርጋችሁ ለማያክሰው አሳውቁ በሌላ ቪዲዮ እንገናኛለን ቤተሰብ ይመቻችሁ መቻችሁ ቻው